ሲያጠፋ የወንድምህን ስህተት አታይም። የሩታ ስህተት በደንብ በማይክሮስኮፕ ነው እንደ የሩታን ስህተት የምታዩት። እስኪ ዛሬ ደግሞ ይሄ ደግሞ ምን እንደሚል ስሙ። ኧረ እባክህ እሺ ማለት አሁን እሺ እኔ አልተጎዳሁም። እኔ ብዙ ነገር አላሳለፍኩም። እኔ ብዙ ነገር አልፌ አይደለ እንዴ የመጨረሻ አማራጭ ስለሆነ ነው እንጂ እሱ መሳሰሉ ነው የመጨረሻ ውሳኔ ሸንች አንዳንዴ ዝቅ ማለት ራሱ ያስነቃል። እኔ እንደዛም ተንበርክኬ እየለመንኩሽ ሁሉ ነገር እያደረገ አባት አለሽ በጣም አደረጋችሁ እንዴ? እኔ የኔ ነገር ግን ጋሽ እንደዛ ለእናንተ ብሎ እየተንከራተተ የእሱን ልጅ ማሳሰብ ማለት በጣም ሼም ነገር በጣም የሚደብር ነገር ነው። በጣም ነው እንደ የተናደድከው። እሱ የሚመጣ ጥሩ ነገር ስለማይፈጠር ነው። ኧረ ሽሮ ውሰድለት። አሁንም ቢሆን ይኸውልሽ ጋር ምን ይፈጠራል? አይ ስልሽ በጣም ሩታ አትልፈስፈሽ። በጣም ያዘነብሽ በዚህ ልክ እንደዚህ ታደርጊያለሽ ብሎ አላሰበም ነበር። በጣም አሁንም ቢሆን አብርሃም እንድታስፈችው እንፈልጋለን። አይፈታም። በጣም ያዘነብሽ አብርሃምን እንድታስፈችው እንፈልጋለን። ፈረመም አልፈረመም ምንም አደረገም ምንም አላደረገም አብርሃምን ከእስር ቤት እንዲወጣ እንፈልጋለን። ኧረ እባክህ ማለት አልገባኝም። ከአብርሃም ከዚህ የበለጠ እስር ቤት እንዲቆይ እንፈልጋለን። ኧረ ብርድ ልብስ ውሰድለት። ነገሩ እንዲፈታ እንፈልጋለን። ሰላም ሰላም፣ ውድና የተከበራችሁ ቤት እንዲህ የልጁ እናት የሆንሽው እንዴት ነው ታሳስቢ? ነገሮች ተካከላሉ እንጂ በመጀመሪያ ደረጃ ማለት ነው ኤፋ ወንድም ስህተት ሲሰራ ለምንድን ነው ያልታየ? ወንድም ስህተት ሲሰራ የወንድም ስህተት እስር አይገባውም እያልክ ነው? ማናችሁስ ብትሆኑ እንዴ? ማንም ሰው በቃ ከልክ ሲያልፍ ዋጋ ማግኘት አለበት። ምን ታመጫለሽ? የምታመጪውን አሳይኝ፣ ምንም አታመጪም ብሎ እየዛተ ነበረ ወንድም ማለት ነው። የእጁን ነው ያገኘው አብርሽ እንዴ ቢሆን ገባ። እኔ ታስሮ የሚቀርበትን መንገድ አይደለም ያደረኩት። ሩታ ደግሞ አትፈስከሽ የሆነ ነገር ነው የተፈጠረው። በቃ ወረቀቱ ላይ ፈርምልኛል፣ ከዛ ይፈታል እኮ እና ደግሞ በዚህ ልክ እኔ እናንተን ካስቀየምኳችሁ ካሳዘንኳችሁ በጣም ይቅርታ። ወይኔ ቀለማ እኔ ችግር የለውም። እኔ ኖርማል ነው ገብሻላ። እኔ ብታስቀይኝ ሩታ ለምንድን ነው የምትልፈሰፈሽው? አንቺ ከዚህ በላይ አልተጎዳሽም፣ ከዚህ በላይ አልተሰበርሽም፣ ከዚህ በላይ እላይሽ ላይ ሌላ ሴት እያንከባለለ አልቆሰልሽም። ምንድን ነው ለምን ነው ይቅርታ የምትጠይቂው? አቦ በእናትሽ አትልፈስፈሽብን፣ እኛንም አታሰድብን እንጂ እንኳን ታሰረ ኤፋ ብርድ ልብስ ውሰድለት። እንደዚህ ጠቅልል አድርገህ ብርድ ልብስ እንትን ፍራሽ ውሰድለት። ጠዋት ጠዋት ደግሞ ወተት እንቁላል ፍርፍር እያሰራህ ተመላለስ በመኪናው ማለት ነው። ከቡታጅራ እንዳትወጣ ወደ አዲስ አበባ ልትሄዳል ነበር እንዳትሄድ። ይሄን 14 ቀን አብርሽ ይታሰራል እንዴ? አቃጣችሁ ልደፉ ነው እንዴ? ጋሽ በጣም ያዘነብሽ እግዚአብሔር አጽና ነው ጋሽ። ለእናንተ ብሎ ብዙ እየተንከራተተ ነበር። ስራውን ትቶ እንደ ሽማግሌ ግዴታው ነው እንደ አባት ሳይከበር። ኧረ እባክህ አብርሽ ነው ያላከበረው ጋሽ። ሩታ በደንብ ነው የምታከብረው ጋሽ። ሲያገኝ አንቺንም ከዚህ በፊት አግኝቶሽ በቃ ልጅ ጥፋተኛ ነው ብሎሽ እና ግን በዚህ በች የወንድሜ ባለቤት ስለሆንሽ እኔ ደግሞ በጣም ስለማከብርሽ ነው። ምን ልታመጣ ቢሆን እኔ ታውቂኛለሽ፣ በጣም ትዕግስት የሌለኝ ሰው ነኝ። በጣም ሌላ ነገር ይፈጠራል። አልሰረቀም፣ የሆነ ነገር ማላደርግ፣ ሰው አልገደልም ምናምን። ስለዚህ እኔ ደግሞ በቃ ወንድሜ ከዚህ በላይ እስር ቤት እንዲቆይ አልፈለግም። ወጣኝ ከወጣ በኋላ ያለው ነገር መጨረስ እንችላለን በንግግር። አሁን ግን እሱ አሁን አልፈርምም ካለ አሁን አብረን አልፈርምም ካለና እስር ቤት የበሰብስ ነው ያንቺ ሀሳብ ሩታ፣ እንደዛ ነው ሀሳብሽ? አሁን አልፈርምም ልመናም እኮ አይደለም እየጠየቀ ያለው እንዲበሰብስ ነው ፍላጎትሽ ነው። እንደዛ ከሆነ ሀሳብሽ በጣም የምሬ ነው። በጣም ከዚህ በላይ ታሳዝኛለሽ እና በቃ እኔ ከዚህ በላይ ማውራት አልፈልግም። እየሄድ ሩታ አታለማምጪው ማለት ሩታ ራስ እኮ ራሷን ማለት ነው። ኖ በቃ ስለ ሁሉም ነገር አብርሃም ከወጣ በኋላ እናወራለን። እኔ ነገር ይችላል። ከዚህ በፊት እናንቺ ብዙ ነገር አውርተናል። ብዙ ነገር የአንቺ ጉዳይ አቅዳችሁ አደረጋችሁት። ወንድሜ ታሰረ፣ አሳሰራችሁት። ግን አሁንም ቢሆን የምፈልገው ነገር ሩታ እንድታስፈችውና እንድታስፈችው ብቻ ፈልገው። ፈረመም አልፈረመም አብርሃም እንዲፈታ ፈልጋለሁ። በቃ ከዚህ በላይ ምን ማውራሽ ነው? እየሄድ ሩታ እንዳታለማምጪው። አንቺ ነሽ ራስሽ የምታዋርጂው። አንዳንዴ እንዳታለማምጪው። አንቺ ምንም አይነት ጥፋት ያጠፋሽ ነገር የለም። ልጁ ራሱ በጥፋቱ ነው የታሰረው። አታለማምጪ፣ ማንንም አታለማምጪ። አንቺ ትክክል ነሽ። እኛንም ይቅርታ አትጠይቂ። እኛ ከጎንሽ ነን። ምንም አይነት ጥፋት አላጠፋሽም። ልጁ ራሱ ምን እያለሽ ነበር? ምንም አታመጪ፣ የምታመጪውን ታሳይኛለሽ፣ አሳይኝ እስኪ፣ በግድ የሚያስፈርመኝን አካል አምጪልኝ እያለሽ ነበር ማለት ነው። በግድ የሚያስፈርመው አካል ደግሞ አምጥተሻል። በቃ እንዲህ አንዳንዴ እኮ ኃይለኛ ሆነሽ መከበር አለብሽ። እንዴ የምን መልፈስፈስ የምን ይቅርታ መጠየቅ ነው? ማንንም ይቅርታ አትጠይቂ። ያንቺን ህይወት ማንም እየኖረ አይደለም። ያንቺን ቁስል ማንም እየተሸከመ
እየተሸከመልሽ አይደለም፣ ራስሽ ነሽ እየተሸከምሽ ያለሽው። ስለዚህ ምንም አይነት ጥፋት አላጠፋሽም ማለት ነው። አንቺ የነሱ እህቶች ቢሆኑ ከዚህ በላይ አይታገሱም ነበር፣ የነሱ እህቶች ቢሆኑ ማለት ነው። እነሱም ቢሆን ይሄ ነገር እህታቸው ላይ ቢፈጠር ከዚህ በላይ አይታገሱም ነበረ። ዝም በያቸው፣ አትልፈስበሽ፣ ራስሽን አስከብሪ። በቃ አንድ ነገር በዋስ ምናምን። ዛሬ ደግሞ እናቤላ በዋስ እንዲወጣ እየተሯሮጡ ነበር። እንደውም እናቤልንም ክሰሻቸው እንዳይሯሮጡ ማለት ነው። በቃ እግራቸውን ሰብረሽ ወደ እስር ቤት ዳይ በቃ ምድረ በትዳር ጣልቃ የሚገቡ ሁሉ። ሄርሜላ ደግሞ ገጠር ናት የተደበቀችው። እሺ እሷንም አስጠፍልገሽ ወደ እስር ቤት። ከዛ ኤፋ ምን አለፋህ አጥሚጥ ወተት ይወዳል ወንድምህ፣ አጥሚጥም በጣም ነው የሚወደው። በፔርሙዝ እያሰራ ተመላለስ። ያው እስር ቤት ቅርብ ነው አይደል? ወደ ማርያም ጀርባ ነው አይደል? ወደ ማርያም ጀርባ እስር ቤት። የቡታጅራ እስር ቤት ሄጄ አላውቅም፣ ግን ያው አውቀዋለሁኝ ያው በክስ ምናምን ነው ሄጄ ማላውቀው እንጂ የቡታጅራ ስለሆን አውቃለሁኝ ማለት እና ምን ልላችሁ ነው፣ አጥሚጦ ምኑን እየሰራችሁ ለአብርሽ ወሰዱለት ነው ማለት የምፈልገው። በተረፈ ትንሽ አሸት ጨመቅ ይደረግ ማለት ነው አብርሽ እንዳይ እና ደግሞ መሬቱም ስለማይመች ፍራሽ ወሰዱለት እና ደግሞ ሳልነግራችሁ ይሄ ምንድነው ስንደዶ ነው የሚባለው፣ ይሄ መሶብ ወርቅ ምናምን የሚሰራበት እሱንም ወሰዱለት። ሰፋ ያድርግ እዛ ዩቲዩብ ምኑ ናፍቆት ራሱ እንዳያጠፋ። ለነገሩ በምን ራሱን ያጠፋል? ገመድም አይፈቀድ ቻርጀርም አይፈቀድም። እና ሰፌድ ምናምን ይስራሽ፣ ሙያ ተምሮ ይወጣ። ማዳበሪያ ምናምን ወሰዱለት። እሺ ደህና አድርጎ ተጽናንቶ ይወጣል፣ ስርዓት ይዞ ማለት ነው። እና ሩታ አትልፈስፈሺ ነው የምለው። ራስሽን አስከብሪ፣ ሴት ነሽ። በቃ የወሰንሽ ውሳኔ ትክክል ነው። ምንም ወለም ዘለም ዝልፍጥ አትበሽ። ፈርሞልሽ ንብረትሽን አካፍለው ይውጣ። እኛ እንደዚህ አይነት ጋጠ ወንድም የለን። ወንድሞቻችን ሴት አክባሪ ናቸው። ከላስ እኔ የእናቴ ልጅ ራሱ ቢሆን የሴት ልጅ እንባ ካለበት የራሱ ጉዳይ ሀጃ ያውጣው።